ሰላም ሰላም ወዶችዬ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እንዴት ነው ስራ፣ ጤና ሁሉ ሰላም ነው? እንዴት ናችሁ? ዛሬ ደግሞ አንድ መልእክት አለኝ ማለት ነው ለኛ አረብ ሀገር ያለኑ ልጆች ማለት ነው። ለምንድን ነው ግን ትምህርት ማን ወስደው? ሁል ጊዜ እንደዚህ ሚዲያ ላይ እኮ ብዙ ትምህርት ወስደናል፣ ግን በዚህ ሰምተን በዚህ ነው የምናሳልፈው ማለት ነው። ለምንድን ነው ብዙ እህቶቻችን እየወጡ ስለኛ ስለ ስደተኛ ተማሩበት እያሉ ብዙ ትምህርት እየሰጡ ነው። እኛ ግን እዛ ቆይተን እዛ ነው ማለት ነው። ምንም አይነት ትምህርት እየወሰንበት አይደለም። ለምንድን ነው ማንማረው? ለምንድን ነው ጥንቃቄ የማናደርገው? ያው ሚዲያ ላይ በአሁኑ ሰዓት ብዙ ነገር መልእክት አለው፣ ብዙ ትምህርት ያለው ነገር አለ እና ለምንድን ነው ሁል ጊዜ ማንማርበት? ለምንድን ነው ዝም የምንለው? ለምን አናስተውልም? ለምንድን ነው እዛ ቆይጠን እዛ ምን ሆነው ማለት ነው? እና በጣም ነው የሚገርመው የኛ ነገር። በቃ ጭራሽ ትምህርት የሚባል ነገር አንወስድም እና ምን እንደሆነ እንጃ እኔ ግራ ይገባኛል። በቃ ለጊዜው እንትን እንላለን፣ መልሰን ደግሞ እንረሳዋለን ማለት ነው። እና ለራሳችን እየጎዳን ነው። እና ዛሬ ደግሞ እህታችን ያስተላለፈችኝ ምልክት አለ፣ እሱን አነባለሁ ማለት ነው። በጣም የሚገርም ታሪክ ነው። በጣም ነው ያሳዘነችኝ ማለት ነው። ሰላም እህቴ እንዴት ነሽ? እኔ ሰላም ነኝ። አንቺ እንዴት ነሽ? እኔ ሳውዲ 12 ዓመት ሰርቻለሁ። እዚህ እንደመጣው ባል አገባው። ባሌ እዚህ አብረን እየኖርን አገር ገባ። ሚስት እንዳለው 2 ልጅ እንደወለደ አልነገረኝም። እኔ ደግሞ ምንም የማውቀው ነገር የለኝም። እኔ ብቻ ሚስቱ ነው የሚመስለኝ፣ ሌላ ሚስት አለው አይመስለኝም። ሲጀመር ቢኖረውም ችግር አልነበረውም። ሙስሊም ይፈቀዳል፣ ግን አልነገረኝም። እዚህ ንካህ አስረናል። አስረን እየተቀመጥን እያለን አገር ገባ። አገር ሲገባ ብርም እየላኩለት ነበር። ቤታችን በጣም ርቀት አለው። ቤተሰብ ንካህ እንዳሰርን ያውቃሉ፣ ግን ብዙ መገናኘት አይችሉም፣ ትንሽ ርቀት ስላለው። ግን እሱ ቤት እየሰራሁ ነው፣ እንደዚህ እያደረግኩ ነው ይለኛል። እሱ እንደሚልክልኝ ፎቶ አይደለም፣ እንደጠበቅኩት አይደለም የላከልኝ ፎቶውን። ከዛ እየተቀመጥኩ አገርሽ ነይ እያለኝ እሺ እያልኩት፣ እኔ ደግሞ ቤት ሰርቶ አስተካክሎ እቃ አስገብቶ ሁሉ ነገር አሟልቶ መስሎኝ ነው። ስጀመር መጀመሪያው እኔ አልሄድም ነበር። ትዳር እንዳለው ቢነግረኝ አልሄድም ነበር። የራሴ ብዙ የማስተካክለው አላማ ነበረኝ። ግን እውነት እየመሰለኝ ነይ ትዳርሽ ይሻልሻል ሲለኝ ሁሌ ስናወራ እውነት ይመስለኛል። እኔ ግን እንደዚህ አልጠበቅኩትም ነበር። ቢነግረኝም ትዳር እንዳለው ምንም ማለት አይደለም። ሃይማኖት ይፈቅዳል፣ እስከ 4 ማግባት ይፈቀዳል። ግን እሱ ለኔ የነገረኝ ነገር የለውም። ከዛ እየሰራው ቋሚ ስራ ነበረኝ። ሁሌም እንደዋወላለን። አንድ ቀንም እዚህ እያለ ልጅ እንዳለው ሚስት እንዳለው ስደዋወል ሰምቼው አላቅም። እኔ ስራ ስሆን እያወራ ነው መሰል። እኔ ጋር እጃዛ ስንወጣ አይደውልም፣ የሚደውልለትም የለም። ምንም የማውቀው ነገር የለኝም። የአገሩ ልጆችም ምደዋወል እኔ ጋር ነበሩ፣ ግን አልነገሩኝም። ቤተሰቡም ነበሩ እኔ ጋር የሚደዋወሉ፣ አልነገሩኝም። ከዛ ወደ ሀገር ለመሄድ ወስኜ ልመጣ ነው እለዋለሁ። ግን በዚህ ቀን እመጣለሁ ብዬ ነግሬው አላቅም። ግን እመጣለሁ ነው የምለው ሁሉ ጊዜ ስናወራ። እሱ ግን በቃ እኔ ጋር ሳይደውል አይውልም፣ ሳያወራኝ አይውልም። ራሱ ከሸበካ ከወጣው በመስመር ይደውልልኛል። እኔ ደግሞ እውነተኛ ባሌ እውነተኛ ፍቃሬ ይመስለኛል። እኔ ግን እስካሁንም እውነተኛ አፍቃሪው ነኝ። በጣም እወደዋለሁ፣ በጣም አፈቅረዋለሁ። እሱ ግን እኔ ጋር ሲደውል ማንም ድምፅም አያሰማም። ልጆቹም የሚሰማ ድምፅ የለም። ሚስቱም አንድ ቀን ስታወራው ሰምቼ አላቅም። ሁል ጊዜ እጃዛ ስወርድ እኔ ጋር ጥሩ ጊዜ አሳልፈን ነው የምንመለሰው። ግን አሁን ግን በጣም ግርም ያለኝ ነገር ሚስት እንዳለው ልጆች እንዳለው አልነገረኝም። ለምን? ንካህ ማሰር ማለት ቀላል አይደለም።
አሁን ንካህ አውርድ ስለው አላወርድም አለኝ። እኔ ደግሞ አገር ገብቼ አዲስ አበባ ሁኜ ነው የደወልኩለት። እኔ ስለሚወደው ሰርፕራይዝ ነው ያደረኩት። ሁልጊዜ ግን መምጣቴ ግን እየነገርኩት ነው እመጣለሁ እለዋለሁ። ግን በዚህ ቀን አዲስ አበባ ወርዳለሁ ብዬ ነግሬው አላቅም። ከዛ አዲስ አበባ እንደወረድኩ ደወልኩለት። ስደውልለት መጣ። መጥቶ አዲስ አበባ ተቀበለኝ። ለሁለት ሳምንት አዲስ አበባ ቆይተናል። ሁለት ሳምንትም አዲስ አበባ ስንቆይ የሚደውልለት ልጅ ወላ ሚስት የለም፣ ሰምቼ አላቅም። አጋጣሚ ወደ ደጅ እየወጣ እየደወለ ነው መሰል። ከዛ ሁለት ሳምንት ከቆየን በኋላ ወደ ቤተሰብ እንሂድ ብዬ ወደ ቤተሰብ ሄድኩ። ወደ ቤተሰብ እንደሄድኩ ቤተሰቤ ጋር ደግሞ ለሶስት ሳምንት እዛ ቆየን። ከዛ በኋላ ወደ እሱ አገር ሄድነ። ወደ እሱ አገር እንደሄድነ እዛ ግን እዛ ለሶስት ሳምንት ስንቆይ ግን አንድ ሁለት ቀን እየሄደ እያደረ እየዋለ እየመጣ ነበር። ወዴት ነው ስለው የሆነ የሞተ ሰው ነበረ፣ የሆነ ነገር ነበረ ይለኛል። እኔ ደግሞ እሺ እያልኩ ዝም እለዋለሁ። ስለምወደው አምነዋለሁ። ከዛ ሶስት ሳምንት እኔ ቤተሰብ ጋር እንደቆየን ወደሱ ቤተሰብ ሄድነ። ወደሱ ቤተሰብ ስንሄድ አንድ አራት ቀን ከቆየን በኋላ የሱ ልጆች መጡ። ከዛ አባዬ ይለዋል ወንዱ ልጁ። እንዴ ወልደሃል እንዴ ስለው አዎ ወልጃለሁ፣ ልጅ እኮ አለኝ። እና ለምን አልነገርከኝም ስለው አይ መጀመሪያ እምቢ እንዳትኝ ብዬ ነው። ከዛ ደግሞ እነግርሻለሁ እያልኩ ነገ ከነገ ወዲያ እያልኩ ነው እንጂ ዝም ያልኩት፣ መጀመሪያ ግን ሳልነግርሽ እሺ አትይኝም ብዬ ነው ብሎኝ ዝም አለ። ከዛ ስንት ልጆች ሳሉ ስለው ሁለት ልጆች አሉኝ፣ ሚስቴም አለች አለኝ። በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ያስደነገጠኝ ሚስቱና ልጅ መኖሩ ሳይሆን ይህ ሁሉ ዓመት አብረን እየቆየን ለምን አይነግረኝም? ለምንሳ ልጆቹ ጋር አይደውልም? ሚስቱ ጋር አይደውልም? በጣም ግርም ነው ያለኝ። ግን ሁሉም ነገር እኔ አልሐምዱሊላ አሁን ወደ ጤናዬ ተመልሻለሁ። ወደ ሳዑዲም ከመጣው አሁን 8 ወር ሆኖኛል። አልሐምዱሊላ ጥሩ ስራም ገጥሞኛል። እና እህት ወንድሞቼ ከኔ ተማሩ። የላኩት ብር ቤቱ እሱ ያለኝ ሌላ፣ እኔ ያገኘሁት ሌላ ነው። አሁንም ቤቱ ቤተሰብ ጋር እየተከራከሩ ነው እንጂ እኔ ተናድጄ ጥየው ነው የመጣሁት። አሁን ቤተሰብ ጋር ክርክር ላይ ናቸው። እሱ የሚልክልኝ ፎቶ ሌላ ነው። እሱ ሲሄድ ደግሞ ያሳየኝ የሆነ ገጠረማ ቦታ ነው። ቤቷም አንድ ክላስ ናት፣ ምንም ነገር የላትም፣ አልጋ ብቻ። እሱ የሚልክልኝ የነበረው ፍሪጅ፣ ሶፋ፣ የቦፌ ሁሉም ነገር የተሟላ ነበር የሚልክልኝ። አሁን ግን ሲሄድ ግን ቤቷም አንድ ክላስ ናት፣ አልጋ ብቻ ነው እንጂ ሌላ ነገርም የላትም። እና እህት ወንድሞቼ ከኔ ተማሩ። ለምንድን ነው ቤተሰብ የማያውቀው ባልም ማግባት የለብንም? እኔ ቤተሰብ ጋር ሩቅ ስለሆነ ተሸውጃለሁ። ቅርብ ለቅርብ ቢሆን ሁሉ ነገር ይነግረኝ ነበር። ቤተሰብ ጋር ቅርብ ስለሆነ ምንም ነገር የማጣራው ነገር የለኝም። እኔ እነሱ አገራችን ትንሽ ራቅ ያለ ነው። ቤተሰብ ጋር ሁሌም አይገናኝም። እኔ ቤተሰብ ጋር ግን ያውቃሉ፣ ንካህ እንዳሰረልኝ ያውቃሉ። አሁን ግን በጣም ቆጭቶኛል። 12 ዓመት ሙሉ ሰርቼ ሁሉም ነገር እንዳሰብኩት አልተሳካም። እና ውዶችዬ ዋና ነገር ጤና ነው። ጤና ካለ ሁሉም አለ። አገር እያለሁ ብዙ ነገር አስብ ነበር። ለህይወቴም ብዙ አደጋ አስብ ነበር። ግን አሁን ግን መጥቼ ስራ እየሰራ ነው። ለ8 ወር እየሰራሁ ነው አልሐምዱሊላ። እና ቤተሰባችሁ የማያውቀው ብር አትላኩ። ሁሉም ነገር ቤተሰብ ያወቀው ነገር ምንም ደስታ ሳያመጣ አይቀርም። ቤተሰብ የማያውቀው ገንዘብ ግን ሁሌም ጭንቀትና በሽታ ወደ ሌላ ነገር ያሳስባል። ስለዚህ እኔ የምመክራችሁ ነገር አንደኛ ጥንቃቄ አድርጉ። ባል ስታገቡ ልጅ ምንም ችግር የለውም ቢኖረው፣ ግን ሀቁን መናገር አለበት።
ሁለተኛ ደግሞ ሚስት አለው ወይ የለውም ማወቅ አለባችሁ። ምክንያቱም ነገ አትጸጸቱም። ስለዚህ ሚስት አለው ወይስ የለውም ብላችሁ አጣርታችሁ ማግባት አለባችሁ ውዶችዬ። እና እኔ አሁን ግን አልሐምዱሊላህ ጤናዬ ተመልሷል። አሁን እየሰራው ነው። ትምህርትም ሆኖኛል። ዋላ 12 ዓመት ያክል ብደክምም ግን ጤናዬ ይዤ አለው። ምንም አይመስለኝም። እዛ አገር ያለው ሌላ ነገር እንዳሰብኩት ሙቼ ቢሆንም ሌላ ነገር አስቤ ቢሆንም ምንም ጥቅም የለውም። ግን አሁን ግን አልሐምዱሊላህ መጥቼ 8 ወር አሁን እየሰራሁ ነው። የራሴ አካውንት ከፍቼ መጥቻለሁ። አሁን ብር ከሰራው ወደ ራሴ አካውንት አስገባለሁ። ስጀመር አባትና እናቴ ምንም ነገር ብር አላበላሽልኝም። ያበላሽልኝ እሱ ካገባ በኋላ ነው። መጀመሪያ የሰራሁት አግኝቼዋለሁ ብሩን። እሱን ካገባው የሰራሁት ብር ግን እያበላሽብኝ አላገኘሁትም። ሁሉ ብሩም አላገኘሁትም። ከሱ በፊት የሰራሁት ግን ቤተሰቦቼ አላበላሹም። እኔ ያልካቸው ብቻ ነው የሚያነሱት። እኔ ያላዘዝኩት አያነሱም። እና አሁን ግን ወደ ሳውዲ ተመልሼ ይኸው እየሰራው ነው። ለ12 ዓመት ሰርቼ ተመልሼ ደግሞ እንደገና ወደዚህ። ግን ምንም ማድረግ አይቻልም። የስደት መጨረሻ ይኸው ነው። ጊዜያችን ተቃጠለ። ገንዘብም የለም፣ ልጅም የለም። የኛ ነገር ግን ምንም ማድረግ አይቻልም። አልሐምዱሊላህ ጤና ካለ ሁሉም በጊዜ ይሆናል። ልጆቹም ይወለዳሉ። እና ይሄ ነገር ተማሩበት። ብር ወደ ወንድ አትላኩ። አባትና እናት ያላወቀው ትዳር አታድርጉ። ግዴታ አባትና እናት አውቆት ሁሉም ነገር እሱ የሚሰራው ነገርም ቤተሰብ ማወቅ አለበት። ምክንያቱም እሱ የሚሰራው ነገር ቤተሰብ ካወቀው ለእኛ መልእክት ይመጣልናል፣ ቤተሰብ ይነግረናል። ርቀት ያለው ነገር ግን በጣም ይጎዳል። ቤተሰብ ስለማየው ምን እንደሚሰራ ምን እንደሚያደርግ ሚስት አለው ልጆች አለው የማያውቅ ከሆነ በጣም አስቸጋሪ ነው ለእኛ ለስደተኛ። ስለዚህ እህቶቼ በተለይ ተማሩበት እያለች ነው። እና ያው እህታችን እንዳለችው ማለት ነው በጣም አስቸጋሪ ነው። ስጀመር ለምንድን ነው ግን ልጆች የለኝም ማለት? ልጅ ማለት እኮ ጸጋ ነው፣ እግዚአብሔር ስጦታ ነው። ልጅ የለኝም ማለት ትክክል አይደለም ማለት ነው። አንድ ሰው ከፈለገ ያገባል፣ ካልፈለገ ደግሞ አያገባም። ልጆች የመጀመሪያ ህይወት የሚመለከተው ነገር የለም፣ የሚመለከታት ነገር የለም። ከአሁን በኋላ ፍቅር ከተጀመረው በኋላ ነው እንጂ የሚመለከተው መጀመሪያ እሷም ሴት የሚመለከታት ነገር የለም፣ ወንድ የሚመለከተው ነገር የለም። መጀመሪያ ሌላ ጋር ህይወት ስለነበረ አሁን የባህለኛው ህይወት ነው እንጂ ከመጀመሪያ ህይወት የሚያገባት ነገር የለም፣ እሱ የሚያገባው ነገር የለም። ግን ትክክለኛው ተናግረን ልጅ እንዳለን ትዳር ሲጀመር በሙስሊም ደግሞ ይፈቀዳል። በሙስሊም ስለሚፈቀድ ትዳር እንዳለው ተናግሮ ልጅ እንዳለው ተናግሮ ማግባት ነበረበት ማለት ነው። ልጆቹ ይሄ ማለት ልጅ የለኝም ማለት ልጆቹ መካድ ማለት ነው። ሚስት ያሁን ላይ በተለይ ሳውዲ ወንዶች ሚስት አለኝ ብለው አያውቁም። ሚስት የለኝም ትዳር የለኝም ምናምን እያሉ ነው እንጂ እኔ አንድ ቀን ሚስት አለኝ ልጅ አለኝ የሚሉ እኔ አሉ ብዙዎች ሀቅ የምናገሩ ትክክል ይዘው የሚመጣሉ። እኔ እንደዚህ ነው ልጅ አለኝ ትዳር አለኝ ይላሉ። አንዳንድ ደግሞ ትዳር እያላቸው ትዳር የለኝም ልጅ የለኝም ይላሉ ማለት ነው። ይሄ ግን እግዚአብሔር አይወደውም። ለምን? ልጅ እኮ ጸጋ ነው፣ በረከት ነው። ማንም በላይ ገንዘብ ያልቃል፣ ቤት ያልቃል፣ ልጅ ግን አያልቅም። ይሄ ልጅ ስጦታ በጣም የእግዚአብሔር ስጦታ ስለሆነ በጣም ትልቅ ነው ማለት ነው። ስለዚህ አንድ ነገር ስናደርግ ልጅ የለኝም ማለት የለብንም ማለት ነው። እህቶቼ ወንድሞቼም እንደዛ አትበሉ ማለት ነው። እና ይህ ይመስላል ማለት ነው ውዶችዬ። ያው እግዚአብሔር አምላክ ልቦና ይስጠን። ልጅ ያለን የለን የምንለው ሚስት እያለን ሚስት የለን የሚሉት እግዚአብሔር ልቦና ይስጣችሁ። እኛም እንደዛ ነው። ብዙ አለን ስንጀናጀን ልጅ የለንም ብለን የምንጀናጀን ሴቶችም አለን። ወንዶች ብቻ አይደሉም። ሲጀመር በሳውዲ በተለይ በስደት ወንዶች ብቻ አይደሉም። እኛም ልጅ እያለን ልጅ የለኝም ብለን እየተጀናጀን ነው ማለት ነው። እና ቪዲዮዬ ሼር ላይ ኮሜንት እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን አመሰግናለሁ።